ትግራይ ዳግም ወደ ጦርነት እየገባች ነው። ሰላም የኢትዮ ፎክስ ቤተሰቦች፣ የዕለቱን መረጃ ይዘን ቀርበናል። አብራችሁን ቆዩ። ትግራይ ዳግም ወደ ጦርነት እየገባች ነው። የትግራይ ሰራዊት ወታደሮች ባለፈው ሳምንት መጨረሻ የአፋር ክልል ወሰን ጥሰው በመግባት በመድፍና በሞርታር በሰላማዊ ሰዎች ላይ ጥቃት ማድረሳቸውን ተከትሎ ፌዴራል መንግስት በትግራይ ኃይሎች ላይ በድሮን ጥቃት መፈጸሙ እየተነገረ ነው። ይህንን ሁኔታ በመግለጫቸው ያረጋገጡት ደግሞ የህወሓት ሊቀመንበር ዶክተር ደብረጽዮን ናቸው። ህዝባዊ ወያነ ሓርነት ትግራይ ጥቅምት 27 ምሽት ላይ በኢትዮጵያ መንግስት የድሮን ጥቃት ተፈጽሟል ሲል ክስ አቅርቧል። በጥቃቱ የትግራይ ኃይሎች አባላትና የአካባቢው ነዋሪዎች መገደላቸውን እንዲሁም የንብረት ጉዳት ማስከተሉን ገልጿል። ህወሓት ጥቃቱን በሰሜን ኢትዮጵያ ለ2 ዓመታት የዘለቀውን ግጭት ያቆመውን የፕሪቶሪያ የሰላም ስምምነት ግልጽ ጥሰት እንደሆነ ገልጿል። ድርጅቱ ትናንት በወጣው መግለጫ ጥቃቱ አደገኛ መባባስን እንደሚያመላክትና የፕሪቶሪያን ስምምነት ለከፍተኛ አደጋ እንደሚዳርግ ገልጿል። መግለጫው በድሮን ጥቃቱ በትግራይ ሰራዊት አባላትና በአካባቢው ነዋሪዎች ላይ የሞት ጉዳት አስከትሏል ሲል ገልጾ ጥቃቱን የፕሪቶሪያን ስምምነት ሙሉ በሙሉ የጣሰ ብሎታል። ድርጅቱ በመግለጫው የአፋር ክልል ባለስልጣናት ለሌላ ዙር ጥፋት መሳሪያ ከመሆን እንዲቆጠቡ ጥሪ ያቀረበ ሲሆን ለሰላም ያለውን ቁርጠኝነት እንደሚጠብቅ ገልጾ በትግራይና በአፋር ህዝቦች መካከል ትብብር እንዲኖር አሳስቧል። መግለጫውን ተከትሎም የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ እና ለአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ ትናንት ጥቅምት 28 ቀን በጻፉት ደብዳቤ የፌዴራል መንግስት የፕሪቶሪያ ስምምነት ቁልፍ ድንጋጌ የሆነውን የተኩስ አቁም ስምምነት ጥሰት ፈጽሟል ሲል ከሷል። ህዝባዊ ወያነ ሓርነት ትግራይ ህወሓት የኢትዮጵያ መንግስት የድሮን ጥቃት በመፈጸም በትግራይ ኃይሎች አባላት ላይ ጉዳት ማድረሱን አስታውቋል። ህወሓት ማምሻውን ባወጣው መግለጫ የትግራይ ክልል ከአፋር ጋር በሚዋሰንበት አካባቢ አርብ ጥቅምት 28 2018 ዓ.ም ስለተፈጸመው የድሮን ጥቃት ዝርዝሩን ባይገልጽም ጉዳት መድረሱን አመልክቷል። ይህ የድሮን ጥቃት በአካባቢው በነበሩ የትግራይ ሰራዊት አባላትና ነዋሪዎች ላይ ጉዳት አድርሷል ያለው መግለጫው ይህ የድሮን ድብደባ ፕሪቶሪያ ስምምነትን ሙሉ በሙሉ የጣሰና የከፋ አደጋ ውስጥ የከተተ ነው ብሏል። አንድ ስማቸው እንዳይገለጽ የጠየቁ የህወሓት ከፍተኛ ወታደራዊ ባለስልጣን ለቢቢሲ እንደተናገሩት በሰው አልባ አውሮፕላን ጥቃቱ የተፈጸመው ከሌሊቱ 9 ሰዓት አካባቢ ነው ብለዋል። ባለስልጣኑ ጥቃቱ የተፈጸመው በትግራይና አፋር ክልል አዋሳኝ አካባቢ በሚገኝ ሚልካ በሚባል ወታደራዊ ካምፕ ላይ መሆኑን ጨምረው ተናግረዋል። ህወሓት በመግለጫው በኃይሎቹ ላይ ጉዳት መድረሱን ብቻ የጠቀሰ ሲሆን ወታደራዊ ባለስልጣኑ ግን አነስተኛ ያሉት ጉዳት መድረሱን ለቢቢሲ ተናግረዋል። ቢቢሲ ጥቃቱን በተመለከተ ከኢትዮጵያ መከላከያ ሰራዊት እንዲሁም ከፌዴራል መንግስት ኮሚኒኬሽን ጉዳዮች አገልግሎት በስልክና በጽሁፍ መልእክት አስተያየት ለማግኘት ቢሞክርም ምላሽ አላገኘም። ህወሓት ባወጣው መግለጫ በትግራይ ህዝብ ሞትና ስቃይ የሚረካው የኢትዮጵያ መንግስት የፕሪቶሪያ ስምምነትን ወደ መጣስ ተሸጋግሯል በማለት ዓለም አቀፍ ማህበረሰብ ተጨማሪ ደም መፋሰስ እንዳይመጣ የበኩሉን ይወጣ ሲል ጠይቋል። ይህ የድሮን ጥቃት በትግራይ ኃይሎችም ካምፕ ላይ መድረሱ የተሰማው የአፋር ክልል የትግራይ ክልል ኃይሎች ወደ 18 ኪሎ ሜትር ዘልቀው በመግባት ጥቃት መፈጸማቸውን በመግለጽ ከከሰሰ በኋላ ነው። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አስተባብሏል። የአፋር ክልል በበኩሉ በጥቃቱ በአካባቢው የሚኖሩ ማህበረሰቦች መፈናቀላቸውን ለቢቢሲ ተናግሯል። በሰሜን ኢትዮጵያ ለ2 ዓመታት የዘለቀውን ደም አፋሳሽ ጦርነት ያስቆመው የፕሪቶሪያ ስምምነት ከተፈረመ 3ኛ ዓመቱን ይዟል። ከህጋዊ ፓርቲነት የተሰረዘው ህወሓት አርብ ጥቅምት 28 2018 ዓ.ም ባወጣው መግለጫ የኢትዮጵያ መንግስት የፕሪቶሪያን ስምምነት በመጣስ ጥቅምት 28 ማለዳ የድሮን ጥቃት ፈጽሟል ሲል ከሷል። የአፋር ክልል መንግስት የህወሓት ቡድን ሲል የጠራውን ኃይል በበኩሉ ዞን 2 መጋሌ ወረዳ ውስጥ በምትገኘው ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን በመግለጽ የከሰሰው ረቡዕ ጥቅምት 26 2018 ዓ.ም ምሽት ባወጣው መግለጫ ላይ ነበር። የትግራይ ክልል ጊዜያዊ አስተዳደር በበኩሉ ሐሙስ ጥቅምት
27 2018 ዓ.ም ባወጣው መግለጫ ላይ የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን አስተባብሏል። የአፋር ክልል ይህንኑ በተመለከተ ያወጣውን መግለጫ መሰረተ ቢስ ሲል ያጣጣለው ጊዜያዊ አስተዳደሩ በትግራይ በኩል የሚፈጠር ሁከትም ይሁን አለመረጋጋት እንዲኖር በፍጹም እንደማይፈልግ ጨምሮ ገልጿል። የመጋሌ ወረዳ ዋና አስተዳዳሪ የሆኑት አቶ አብዱ ሼህ በራህ ኡስማን ለቢቢሲ የትግራይ ኃይሎች በሞርታርና በዙ 23 ከባድ መሳሪያዎች ተኩስ መከፈታቸውን የአካባቢው ነዋሪም ተደናግጦ መሸሹን ተናግረዋል። የመጋሌ ወረዳ ዋና አስተዳዳሪ የሆኑት አቶ አብዱ ሼህ ቡራህ ኡስማን ለቢቢሲ የትግራይ ኃይሎች በሞርታርና በዙ 23 ከባድ መሳሪያዎች ተኩስ መከፈታቸውን የአካባቢው ነዋሪም ተደናግጦ መሸሹን ተናግረዋል። አስተዳዳሪው ከአካባቢው የሸሸው ማህበረሰብ ቁጥር ምን ያህል እንደሆነ አልተናገሩም። ከቅርብ ጊዜ ወዲህ ህወሓትና የፌዴራል መንግስት አንዳቸው ሌላኛቸውን የፕሪቶሪያ ስምምነት በመጣስ ይከሳሉ። አስተዳዳሪው ከአካባቢው የሸሸው ማህበረሰብ ቁጥር ምን ያህል እንደሆነ አልተናገሩም። ከቅርብ ጊዜ ወዲህ ህወሓትና የፌዴራል መንግስት አንዳቸው ሌላኛቸውን የፕሪቶሪያ ስምምነት በመጣስ ይከሳሉ። ሰኞ ጥቅምት 24 2018 ዓመተ ምህረት ከ5 ዓመት በፊት በትግራይ ውስጥ በነበረው የአገሪቱ ጦር ሰሜን ዕዝ ላይ የተፈጸመውን ጥቃት ለመዘከር ለተሰበሰቡ ከፍተኛ ወታደራዊ መኮንኖች የኢትዮጵያ መከላከያ ሰራዊት ኤታማዦር ሹም ባደረጉት ንግግር ህወሓት የፕሪቶሪያውን ስምምነት የሚጥሱ ተደጋጋሚ ተግባራት ፈጽሟል ሲሉ ከሰው ነበር። ህወሓት ከፕሪቶሪያው ስምምነት በኋላ የሰራቸው ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው፣ ከበቂ በላይም ነበሩ በማለት ምክንያታቸውን ዘርዝረዋል። የትግራይ ክልል ጊዜያዊ አስተዳደር ሐሙስ ጥቅምት 23 2018 ዓ.ም ባወጣው መግለጫ ላይ የፌዴራል መንግስቱ የፕሪቶሪያ የግጭት ማቆም ስምምነት በአግባቡ እንዲፈጸም አላስቻለም ሲል ቅሬታውን አቅርቧል። የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነት የተፈረመው ጥቅምት 23 2015 ዓ.ም ነበር። ባለፉት ወራት በፌዴራል መንግስቱ ባለስልጣናትና በህወሓት መሪዎች መካከል የሚካሄደው መካሰስ ዳግም ግጭት እንዳያስከትል ስጋት ፈጥሯል። የዕለቱ መረጃ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።